ሰላም ሰነበታችሁ እንዴት ናችሁ? አሜን ጌታ ይባረክ። ያው ድምጽ ያልተለወጠው ድሮ እንደምታውቁት የድሮ ድምጽን ይዤ መጣሁት። እግዚአብሔር ያክብራችሁ እንደገና እድል ስለሰጣችሁኝ። ለዚች ቤተክርስቲያን ሸክም አለኝ እና ሁል ጊዜ በውስጤ ያለች እንደገና ደግሞ እኔ ሳልጸልይ አይ ቲንክ ውስጤ የሚቃትትላት ይመስለኛልና ዛጋም ቁጭ ብዬ እንደዚሁ መልእክትም እየመጣ በውስጤ እንደዛ እንትላለሁ። እንግዲህ እኛ ፓስተሮች የሰራዊት ጌታ እንዲህ ይላል ብለን ድምጻችን ብዙ ከፍ አናረግም፣ ግን መልእክት አለን። እንደው እድል ባገኝ አንድ 5 ደቂቃ መሪዎች በኋላ ቢያገኙኝም ባገኛቸው ደስ ይለኛል በአክብሮት። ሌላ ደግሞ እየፈራሁ ነው የምናገረው፣ ብርቱ ጸሎት እንድታረጉና አንድ ነገር እዚች ቤተክርስቲያን እንዲከለከል እንድታረጉ መጸለይ አለብን። ደግሞአለሁ፣ አንድ ነገር እንዲከለከል ቤተክርስቲያኔ በእኛ አቆጣጠር ልቁጠር 2008 ላይ በኢትዮጵያ ቤተክርስቲያን በኢትዮጵያ አቆጣጠር እንደዚህ ቆሜ ለኮንግሪጌሽኑ አንድ ነገር ነገርኳቸው። ልጆቻችንን በሞት የሚወስድ መንፈስ ከ2008 እስከ 2012 በ5 አመት ውስጥ ስላለ እባካችሁ ልጆቻችንን እናስጥል ብዬ አልኩኝ። እና አይ ዶንት ኖ ምን ያህል እንግዲህ ሰዎች እንደጸለዩ። በዛ ጊዜ ውስጥ አንድ ልጅ ተወሰደብን። ታዳጊ ወጣት የ17 አመት ልጅ ጧት ትምህርት ቤት በመሄጃው ሰዓት ሲቀሰቀስ ሲዞርድ ይጎን እና እንደዛ አይነት መንፈስ የሚያንዣብብ አለ እና በብርቱ ጸልዩ። አይኖ ይሄንን መናገር ይከብዳል፣ ሆኖም ግን ጸልዩ። የምትከለክሉት መንፈስ አለ። የጌታን ፈቃድ ከሆነ ደግሞ ጸልዩ። አይውሽ ምናልባት ከመልእክቴ በኋላ መናገር ካለብኝ አላውቅምና ይህንን እላለሁ። ሌላም መልካም ደግሞ ነገር አለ። የጌታ መንፈስ በውስጤ ሲያዘጋጅና አሳልፋለሁ። አዋቂ ሰው ይመስለኛል፣ ልጅ አይደለም። አዋቂ ሰው ነው እና ብዙ እንዲህ ያለበል እንጸልይ እና ጸልዩ። እስኪ በእግሮቻችን ንቁም። ራሶቻችንን በጌታ ፊት ሃምብል አርገን ራሶቻችንን በጌታ ፊት ሃምብል አርገን ዝቅ አርገን እግዚአብሔር አንድ ጊዜ ናይሮቢ ሳገለግል አንድ ጆፌ አሞራ ወይም ንስር መጥቶ እንደዚህ አሁንም ብያለበል ምናልባት ሌላ ስሜት እንዳልፈጠር ከአንድ የአገልግሎት ግሩፕ አገልግሎቱን አውቀዋለሁና አንዱን ይዞት ሄደ። ይዞት ነጥቆት ልክ እንደሚያነሱ እነኚህ ንስሮች ነጥቆት ሲሄዳየውና ለሽማግሌዎቼ ነገርኳቸውና ቸላሉኝ። ነገርኳቸው ናነሱ ቸላሉኝ። ይሄ ምነግራችሁ 2000 ሳይሆን ነው። ከ96 በነጮች እስከ 2000 ናይሮቢ ውስጥ ነው። እና እንደ ዛሬ ያገለገለን አንድ ሰው በሚቀጥለው ሳምንት ጧት እሁድ ሲሄድ
ሽማግሌዎችን ሁሉ አጣቸው። ምን ነው ብዬ ስል ወንድም ገሌ እኮ ወደ ጌታ ሄዳሉኝ። ልክ በሳምንቱ እሁድ ቆሞ ነበር ያገለገለው እና ነግሬያቸው ነበር ለሽማግሌዎች። ባይዘወይ በኋላ የምፈልጋችሁ ሽማግሌዎች በዚህ ጉዳይ አይደለም ወይም መሪዎች በሌላ ጉዳይ ነው። እና ምን ልል ፈልጌ ነው እንግዲህ አይ ቲንክ ሳላውቀው ለካ ይሄ ሶስተኛ መልእክት ነው በቤተ ክርስቲያኔ፣ ሁለተኛው ዛሬ ደግሞ በዚች ቤተ ክርስቲያን። እግዚአብሔር አንዳንድ ጊዜ ቀድሞ የሚናገረው ቀድሞ የሚሆነውን ነገር ስለሚያውቅና ቀድሞ እንዳይሆን እኛ እንድንከላከል ነው። ምን ይላል? ደጋሚ ሳይደግምባት እባብ ብትነድፍ የደጋሚው ትርፉ ምንድነው ስለሚል ደጋሚ ሆይ እባቧ ሳትነድፍህ ቀድመ ድገምባት ማለት ነው። በሌላ ስፍራ ደግሞ እግዚአብሔር አምላክህ ጠላቶችን ከፊትህ አውጥቶ አንተን አጥፋው ይላል ሲል ከፊታችን የሚያወጣው እግዚአብሔር እንደዚህ ቀድሞ በመናገር ነው። ቀድሞ በመናገር ለቃየን እንደዚህ ያለው ኃጢአት በደጅህ ያደባል፣ ፈቃዱ ወደ አንተ ነው፣ አንተ ግን ቀድመህ ንገስ አለው። ቀድመን እንድንነክስበት እንዳይነክስብን አንዳንድ ጊዜ እግዚአብሔር ይናገራልና በጌታ በኢየሱስ ክርስቶስ ስም ይከልከል። በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። እቺን ቤተ ክርስቲያን በክርስቶስ ኢየሱስ ስም እንቀጥራታለን። በጌታ በኢየሱስ ክርስቶስ ደም ቅዱሳንን እንሸፍናለን። ቀኝ እጃችሁን ስጡኝና አብረን እንጸልያለን ለአንድ ደቂቃ። የሰራዊት ጌታ እግዚአብሔር በእኔ ዘንድ ያየሁት ያለቀ የተቆረጠ ነገር ነው። አንተ ጋር ግን ያለቀውንም የተቆረጠውንም ነገር እንደገና ሕይወት መዝራት መመለስ የምትችል አምላክ ነህ። በክርስቶስ ኢየሱስ ስም እኔና ቅዱሳን ሕዝብህ እጆቻችንን ወደ አንተ አንስተናል። ሙሴ እጁን ያነሳው ባለበት ስፍራ ነው፣ ግን መጽሐፍ በእግዚአብሔር ዙፋን ላይ ጫነ ይላል። እኛም በእምነት እጆቻችንን ወደ አንተ አንስተናል። ጠላት እግዚአብሔር ሆይ ባንድም በሌላም የደገሰው የጠነሰሰው የሞት ጥንስስ ከኔና ከሕዝብህ ላይ እንዲነሳ እንጸልያለን። በስምህ እንከለክላለን። የጠላት ሥራ እግዚአብሔር ካንተ ያልሆነ ፍቃድ ያልተሰጠው በክርስቶስ ኢየሱስ ስም ከዚች ቤተ ክርስቲያን ሌባው ሊሰርቅ ሊገድል ሊያጠፋ ይመጣል። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ብለሃል። ሕይወት እንዲሆንልን እንዲበዛልን አሁንም ጌታ ሆይ ሕዝብህን እንድትጋርድ እጸልያለሁ፣ እንድትጠብቅ እጸልያለሁ፣ ሌባው እንዲከለከል እጸልያለሁ። ክፉ እድል ፈንታ በዚች ቤተ ክርስቲያን እንዳያገኝ እጸልያለሁ። የጠላትን ምክር በኢየሱስ ክርስቶስ ስም አፈረስ ነው። በኢየሱስ ስም አፈረስ ነው። ስራው ይፍረስ። በዚህ ጉዳይ ምክር ላይ ያሉ ምክራቸው ይበተን። በኢየሱስ ስም ምክራቸው ይበተን። በምክራቸው እግዚአብሔር አንተ አትገኝበት፣ አትኑርበት። ትሞታለህ፣ ቤትህን አዘጋጅ ያልከውን እንኳን እንደገና በሕይወት ትኖራለህ ብለሃል። በኢየሱስ ስም ነገር ይገልበጥ። በኢየሱስ ስም ነገር ይሻር። አዋጅን በአዋጅ የምትገለብጥ ጌታ፣ ይህ አዋጅ በክርስቶስ ኢየሱስ ስም ይሻር። የቀኑን ቁጥር ሊያጎድል ያለ
እኔ በኢየሱስ ስም የቀኑ ቁጥር እንዲሞላ ለዚች ነፍስ እጸልያለሁ። በስምህ ይጋረድ። እናመሰግንሃለን። ጸሎትን የሚሰማ በሰማይ ውስጥ አለ ተብሎ እንደተጻፈ ጸሎታችን ወደ አንተ ስለደረሰ እናመሰግንሃለን። አሁን ደግሞ ቃልህን ባርክልን። የቃልህን ደጅ ክፈትልን። የቃልህን ፍቺ ስጠን። ለእኔም እግዚአብሔር ምሕረትህን አግንንልኝ። የቃልህንም ፍቺ እንድትሰጠኝ ለመንኩ። እኔን እግዚአብሔር እንደ ዘሪ፣ ሕዝብህን እንደ እርሻ እግዚአብሔር በዚህ ጉባኤ እንድታዘጋጅ ጸለይኩ። ለስምህ ክብር ሁሉን ቀደስ ነው። በኢየሱስ ክርስቶስ ቅዱስ ስም አረፍ ትላላችሁ። እግዚአብሔር ይባርካችሁ። ምዕራፍ 1 ዘፍጥረት ላይ ነው ያለሁት። ምዕራፍ 1 ዘፍጥረት ላይ ነው ያለሁት። ይሄን ክፍል ዝም ብዬ ሳሰላስል የሆነ ነገር በልቤ ውስጥ አለፈና ሞር ማሰላሰል ስጀምር ከሌሎች ሐሳቦች ጋራ አየሁት እና ያንን ከናንተ ጋራ ለመካፈል ፈለኩኝ። ዛሬም ጌታን አምነዋለሁ። እግዚአብሔር ይናገራችኋል። እግዚአብሔር ይናገራችኋል። በቃሉ ውስጥ ታገኙታላችሁ፣ ያገኛችኋል። ይህ መጽሐፍ ቅዱሳችን ሚስቲሪየስ የሆነ በጣም 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 በብዙ ሚስጥር በብዙ አዳዲስ ነገር የተሞላ የታጨቀ ሰው መጽሐፍ ቅዱስን ሳይጨርስ መጽሐፍ ቅዱስን ገልጦት ሳይጨርስ ዘመኑን የሚጨርስበት መጽሐፍ ነው። 6 ጊዜ ዘፍጥረት ምዕራፍ 1 ላይ የተደጋገመ አንድ ሐሳብ አለ። እሱን አብሬያችሁ ለማየት ነው ክፍሉን የገለጥኩት። እንደዚህ ይላል። በዘፍጥረት መጽሐፍ ምዕራፍ 1 ላይ ቁጥር 5 ላይ የመጀመሪያውን አነባለሁ። ሁሉንም ቁጥሩን አላነብም። የምፈልገውን የተደጋገመውን ሐሳብ ነው የማነበው። ምዕራፍ 1 ቁጥር 5 ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ማታም ሆነ ጠዋትም ሆነ አንድ ቀን። እንደገና እዛው ክፍል ላይ ምዕራፍ 1 ቁጥር 8 ማታም ሆነ ጠዋትም ሆነ ሁለተኛ ቀን። ቁጥር 13 ላይ ማታም ሆነ ጠዋትም ሆነ ሶስተኛ ቀን። ቁጥር 19 ላይ ማታም ሆነ ጠዋትም ሆነ አራተኛ ቀን። የመጨረሻው ነው ከመጨረሻው በፊት ቁጥር 23 ላይ ማታም ሆነ ጠዋትም ሆነ አምስተኛ ቀን። የመጨረሻውን ሐሳብ ደግሞ ቁጥር 31 ላይ ማታም ሆነ ጠዋትም ሆነ ስድስተኛ ቀን። ጌታ ቅዱስ ቃሉን ይባርክልን። ምን ማለት ነው? ይሄ አሁን ተደጋግሞ የተጻፈና ያነበብነው ቃል ምን ሊነግረን ፈልጎ ነው ወይስ ዝም ብሎ ነው? ደሞም በመሰረቱም አንዳንድ ቦታ ማታ የለበትም። እንዴት ማታ እንደተባለ አላውቅም። ለምሳሌ አንደኛው ቀንም ላይ ማታ የለም፣ ሁለተኛውም ቀን ላይ ማታ የለም እና ኢቭን ሶስተኛው ቀንም ላይ ማታ የለም። ለምን? ክፍሉን ጠጋ ብላችሁ ስታዩ አሁን እኛ የምንለው ማታ የለበትም።
አሁን እኛ የምናውቀው ማታ ፀሐይ ሲጠልቅ ነው። ደግሞ ጠዋት የምናውቀው ፀሐይ ሲወጣ ነው። እዚህ ላይ አሁን ፀሐይ ገና የለችም፣ አልተፈጠረችም። ፀሐይ አልተፈጠረም። ፀሐይ የተፈጠረው ቁጥር 13 አካባቢ ነው። ከቁጥር 13 በፊት ግን እስከ ቁጥር 13 ድረስ 3 ጊዜ ማታም ሆነ ጠዋትም ሆነ ይላል። ቁጥር 14 አካባቢ ነው እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ታላላቅ ብርሃናትን በሰማይ ላይ እናድርግ አለ። ከዛ በኋላ ትልቁን ብርሃን ፀሐይ ብሎ ጠራው፣ ሁለተኛውን ጨረቃ፣ ሶስተኛውን ከዋክብት አለ ብሎ ገና መፈጠራቸው ነው። በእነሱ መቆጠር ቀን አልተጀመረም። እና እግዚአብሔር በምን ቆጥሮ ነው ወይም ደግሞ መጽሐፉ በምን ቆጥሮ ነው ማታም ሆነ ጠዋት ምን ያለ ምንን እያየ ነው የሚል ጥያቄ ያስነሳብናል። ማለት ፀሐይ በሌለበት አሁን እኛ ራሳችን እንዴት ነው ማታን የምንቆጥረው ጠዋትን የምንቆጥረው? እዚህ ጋር ደግሞ እነኚህ ስራ ተግባር አላቸው። እነኚህ ብርሃኖች ዝም ብለው እንደው ጠዋት እንደው ያገኘናቸው እየወጡ እንዳልን ፀሐይ አይወጣም። የሚገባም የሚወጣም የለም፣ የሚጠልቅም የሚገለጥም ፀሐይ የለም። ፀሐይ እንደተገለጠች ናት ያለችው። እና እዚህ ጋር አሁን ይሄ የተፈጠረው ብርሃን ወደ አንድ 4 ፐርፐዝ አለው። 4 ጉዳይ አለው። ዝም ብሎ እንደው በቃ ወደ ስራ እንድንሄድ እንድንወጣ እንድንገባ ብቻ አይደለም። በጣም የሚገርም ፐርፐዝ አለው። 1 3 4 ፐርፐዝ እዚህ ጋር ሲናገር ይሄን ብርሃን ለምን ፈጠርኩት ይላል። ለምልክት፣ ለዘመን፣ ለዕለት፣ ለዓመታት፣ ለ4 ጉዳይ ተፈጥሯል። ለ4 ጉዳይ እንደውም ብርሃን ከመስጠት ባሻገር ለምልክቶች ብርሃኖችን እያየን ምልክቶች አሉ። ዘመንን እንቆጥርበታለን። እነኛ አስትሮኖመርሶች ወደ ጌታን ፍለጋ የመጡት በዚህ ብርሃን ተመርተው ነው። ከነኚህ ከተፈጠሩት አንዱ ብርሃን ሲወጣ በዚህ ጊዜ ይሄ ይሆናል የሚል ነገር ስላለ ነው ኮከቡን አይተን ብለው ያወጡትና እነኚህ ብርሃናቶች ዘመን ተናጋሪም ናቸው። ዘመን ቆጣሪ ብቻ ሳይሆኑ ዘመን ተናጋሪ ናቸው። አይ ቲንክ የዮሐንስ ወንጌል ምዕራፍ 4 ላይ የሰማዩን ፊት ትመረምራላችሁ ብሎ ጌታ ይናገራል። የሰማዩ ፊት እንዴት ነው የሚመረመረው? በእነኚህ ብርሃናት ነው የሚመረመረው። እግዚአብሔር አንዳንድ ጊዜ ይናገራል። በጨረቃው ይናገራል፣ በፀሐዩ ይናገራል፣ በከዋክብቶቹም ይናገራል። ኮሙኒኬት ያደርጋል። እኔ አንድ ጊዜ እንደዛ አይቻለሁኝ እና 2 ፀሐይ ሰማይ ላይ አየሁ። 2 ፀሐይ በ2000 አካባቢ 2 ፀሐይ አየሁ እና አልገባ አለኝና ይሄንን ነገር ብዙ አልናገርም። አሁን በቅርብ በአጋጣሚ ተናግሬ ያለውና አልገባኝምና 2 ፀሐይ ሰማይ ላይ አይቻ ምንድነው የፀሐይ ስል አንደኛው የ10 ሰዓት ፀሐይ ሊጠልቅ ያለ ነው። አንደኛው የ3 ሰዓት ፀሐይ ሊወጣ ያለ ነው። ምንድነው ጌታው ያልገባኝ? እዛው ጸሎቴ ላይ ሆኜ ነው ወደ ሌሊት ለንጋት እየጸለይኩ ያልና ይሄ ሊጠልቅ ያለው ፀሐይ ያንተ ትውልድ ነው እና ይጠልቃል አለኝ። ይሄኛው ግን የምታየው ፀሐይ የጧቱ ፀሐይ አዲሱ ትውልድ የሚመጣው ትውልድ ነው። ከርሱ ጋር እኔ እገለጣለሁ፣ እኔ እመጣለሁ አለኝ እና ጌታ የሚጠልቅ የሚጨርስ ጄኔሬሽን አለ፣ ትውልድ አለ። ጌታ ደግሞ ከኔ ኋላ ያለውና እንደዚህ ብያ እንደሰበኩ ልጆቼ ምናልባት ልጅ ወልደው አባት ሊሆኑ ይችላሉ፣ አያት ግን ላይሆኑ ይችላሉ። ከዛ በፊት ጌታ ይመጣል አልኩኝ። አያት ላይሆኑ ይችላሉ አልኩኝና ከዛ ባሻገር እንደዚህ ያለ ራእይም እነኚህ ምልክቶች ይሰራሉ እና ጊዜ ወሰዱና እናንተ ፈትሹ ነው። አሁን ወደዛ ብዙ አላቆያችሁም፣ እሱ አይደለም መልእክቴ። ግን ምዕራፍ 1 ቁጥር 5 ላይ መሸም ነጋ እግዚአብሔር ያለው ስንቱን ቀን ሰብስቦ ነው። በምንስ ነው የመሸው? በምንስ ነው የነጋው? የታለች ፀሐይ?
ይሄው እኛ የምናውቀው ፀሐይን ስናጣት መሸ፣ ፀሐይን ስናገኛት ደግሞ ነጋ ነው የምንለው ናለልና ፍተሻ ይፈልጋል። የገረመኝ ነገር ደግሞ ሌላው እዚህ ላይ አሁን ባነበብኩት ላይ 6 ጊዜ እግዚአብሔር መሸም ነጋም ይላል። ይህንን አቆጣጠር ለምን እግዚአብሔር ነጋም መሸም አይለውም? መሸም ነጋ ከሚለው ለምን እግዚአብሔር ነጋም መሸም አይለውም? ለምን መሸ ነጋን መረጠ? ኢቨን እዚህ ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ለምን እግዚአብሔር ምድርና ሰማይን ፈጠረ አላለም? ለምን ከሰማይ ጀመረ? እነኚህ ጥያቄዎች መልእክት አላቸው። ወደዚህ አሁን ወዳነበብኩት ክፍል ስገባ መሸም ነጋም ይላል። ይህን ክፍል ደጋግሜ ሳነበው ለራሴ አንድ ነገር ደስ አለኝ። እንኳን መሽቶ የነጋ እንኳን ነግቶ ያልመሸ አልኩኝ። እንኳን መሽቶ የነጋ እንኳን ነግቶ ያልመሸ እንኳን ሄደን ምሽት ላይ ያልወደቅን እንኳን ከምሽት ጀምረን ንጋት ላይ ወደቅን ብዬ ለራሴ ትምህርት ወሰድኩኝ። እና ደስ ያለኝ ያጽናናኝ ነገር ምንም እንኳን ነገር በምሽት ቢጀምር በንጋት ይጠናቀቃል፣ በንጋት ያልቃል። እግዚአብሔር ነገሮችን ባይዘወይ ለዚህ ቤተክርስቲያን መልእክት ነው። it is a prophetical word። ማለዳ አገልግዬ ነበር አንድ ቸርችና እዛ ላገለግል ለነሱም ብዬ ነበርና እግዚአብሔር ሌሊት ከትላንትና ሌሊት አለም ትላንት ምሽት አካባቢ ጀምሮ ወደ ሌላ ቃል ወሰደኝ። የጌታ ቃል ስለነበረ እዛም ጥሩ ጊዜ ጌታ ሰጠን። እሱ ደግሞ ሌላ እንደዚሁ ታምር የተሰራባቸው 3ቱ ባህሮች ወንዞች በሚል ነበር መጽሐፍ ቅዱሳችን ውስጥ ታምር የተሰራባቸው እንዳይቀርባቸው ነው። እንግዲህ ቲፕ ነው ይሄ። ታምር የተሰራባቸው 5 ተራራዎች አሉ። ታምር የተሰራባቸው 3 ባህሮች አሉ። አንዱ ቀይ ባህር ነው፣ አንዱ ጆርዳን ሪቨር ዮርዳኖስ የሚባለው፣ አንዱ ገሊላ ነው። እነኝን ጠጋ ብላችሁ ስታዩት በደንብ ጠጋ ብላችሁ እዚህ ውስጥ ብዙ ስላላቸው አዋቂዎች የእግዚአብሔርን ቃል የምትወዱ የምትመረምሩ ስታዩቸው መንፈሳዊ እድገታችንን በእነኛ ባህሮች እናያለን። ስፒሪቹዋል ግሮዝ እዛ ጋር እናያለን። የመጀመሪያው ባህር እንዴት ነው የተሻገሩት እስራኤላውያን? ሁለተኛውንስ ባህር እንዴት ነው የተሻገሩት? ሶስተኛውንስ ባህር ተከፍሎ ነው ወይስ እንዴት ነው ብለ አይ መከፈል አበቃ፣ ሄዱበት። they just walked on it እና ሄዱበት። አንደኛውን ደግሞ ታቦቱን ይዘው ሲረግጡት ተከፈለ። ታቦቱ ደግሞ ስለሌለ የመጀመሪያው ባህር እግዚአብሔር ከፈለላቸው ያለ ታቦት ስለነበሩ። ከታቦት በኋላ ግን እነሱ እየረገጡት ከዛ በኋላ ተከፈለ። ሶስተኛው ላይ ግን ታቦት ተሸክሞ ሳይሆን ታቦት ተቀበለው ውስጣቸው አርገው ውስጣቸው ስለነበረ እነ ጴጥሮስ የቀሩትም 11 ደቀ መዛሙርት እኛ ምንምጣ ብለው ቢልታ አይ እናንተ አጥምጡ ጴጥሮስ ብቻ ይምጣ አይልም። ጴጥሮስን ያስቻለ ሁሉ መምጣት ይችሉ ነበር። ግን ጴጥሮስ ያንን የእምነት ካሬጅ ወሰደና እኔም ልምጣ ብሎ ነው የሄደበትና በዚህ ሐሳብ ነበረ የምናየውና የትኛው ባህር ላይ ነን በሚል አንዳንዶቻችን ቀይ ባህር ላይ ወይስ ጆርዳን ላይ ወይስ ገሊላ ላይ እና ደስ የሚለው ደግሞ እግዚአብሔር ሁሉንም ባህር አሻግሯቸዋል። ጌታ ስለሆነ ሁሉንም ባህር አሻግሯቸዋል። እዚህ ጋር ደግሞ እንዳልኳችሁ መሸም ነጋም ይላል። እስቲ እዚህ አንድ ጥያቄ ልጠይቃችሁ ሁላችሁ ነው። ደሃ ሆናችሁ ሀብታም መሆን ነው የምትፈልጉት? ሀብታም ሆናችሁ ደሃ መሆን? ኦብቪየስሊ አንዳንዶቹ ሀብታም ሆነን ደሃ ብንሆን ይሻላል ይላሉ። አላየውም ዝም ብዬ ነው። ደሃ ሆነን ሀብታም ብንሆን ይሻላል። አጥተን ብናገኝ ይሻላል።
ጨለማውን ጨርሰን ወደ ብርሃን ብንወጣ ይሻላል። ከፊታችን ጨለማ ከሆነ ዴስቲኒያችን ጥሩ አይደለም። ዴስቲኒያችን ብርሃን ቢሆን ይሻለናል። እና ጌታ እዚህ ጋር ሲናገር በተስፋ ነው የሚጨርሰው። በብርሃን ነው። መሸም ነጋ፣ መሸም ነጋ። ሲነጋ እግዚአብሔር ይጀምራል። ሲነጋ እግዚአብሔር ይሰራበታል። እና እዚህ ውስጥ ያየናቸው ፍጥረት ሁሉ በመንጋት ላይ የተሰሩ በመምሸት ላይ የተጠናቀቁ ነገሮችን ነው የምናየው። መጽሐፍ ቅዱሳችን ሁሉ ቀስ ብላችሁ ብታዩት በዚህ የተሞላ ነው። ሁሉንም ማየት አሁን አንችልም። ጊዜ ወሰዱና ብዙ ነገሮችን እዩ። ብዙ ነገሮች የእግዚአብሔር የልቡ ዓላማ ሐሳብ በሰው ሕይወት ውስጥ ከእርሱ ጋር ላሉ ከመሸ ይጀምርና በነጋ ይጨርሳል። there is hope። ተስፋ አለ። እንደ መሸ አይቀርም የሚል አለ። እኔ ከእግዚአብሔር ቃል አንጻር እናገራለሁ። ጨለማ ጨለማ ሆኖ በእግዚአብሔር ዘንድ አይቀርም። ጨለማ ጨለማ ሆኖ አይቀርም። እንደ ቤተ ክርስቲያን ወሰዱት፣ ይነጋል፣ ይነጋል። እንደ ቤተሰብ ወሰዱት። አሁን ያላችሁበት ጭጋግ፣ አሁን የከበዳችሁ ነገር ብቻ እናንተ ከጌታ ፊት አትታጡ፣ ከጌታ ፊት ዘወር አትበሉ። ይነጋል፣ ይነጋል። ይሄው እዚህ ጋር የእግዚአብሔር ቃል ይነግረናል። መሸ ግን ሆነ ደግሞ ነጋም ነው የሚለው። ይሄ ነጋ አይደለም የሚለው ነጋም። በነጋና በነጋም መካከል ልዩነት አለ። ያውም ትልቅ ነው። እኛስ መሽቶ ይቀራል ብለን ኖ ነጋም። it is a message። ነጋም ይላል። ለቅሶ ወደ ማታ ይሆናል፣ ጠዋት ግን ደስታ ይሆናል። ጠዋት ግን ደስታ ይሆናል። ሐና እንኳን ስትዘምር እንደዚህ አለች፣ እግዚአብሔር ያነሳል አላችም፣ ይገላል አለችና በማንሳት ይጨርሳል። ወደ ሲኦል ያወርዳል፣ ደግሞ ከሲኦል ያወጣል። ታላችሁ ሲሄዱ ዘራቸውን ተሸክመው ያለቀሱ ሄዱ፣ በዛው ቀሩ አይልም። ይነጋል። ሲመለሱ ግን ለቅሶ የለም። ሲመለሱ ግን መበተን የለም። ነዷቸውን ተሸክመው ደስ እያላቸው ተመለሱ ይላል። የዘራችሁት ወድቆ አይቀርም። አልቅሳችሁ የሄዳችሁበት ምዕራፍ በደስታ ታገኙታላችሁ፣ ትመለሱበታላችሁ። ለዚህ ነው እግዚአብሔር መሸ ደግሞ ነጋ ብሎ የሚናገረው። በሕይወታችሁ ውስጥ እንደ ማንኛውም ሰው እኔም ጋር አለ፣ እናንተም ጋር አለ። ብዙ የመሹ ነበሩ። እዚህ ጋር ብዙ ምሽቶች ነው ያሉት። ሁሉም ነክተዋል፣ ሁሉም ነክተዋል። እግዚአብሔር የመሻ አምላክ ሳይሆን የብርሃን አምላክ ነው፣ የንጋት አምላክ ነው። ገና ስንጀምር ነው ከእግዚአብሔር ጋር እግሩን ዘርግቶ ያስገባው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። በጥልቁም ላይ ጨለማ ነበር። ይሲ ገና እኮ አረፍተ ነገሩ ሳያልቅ በጥልቁም ላይ ጨለማ ነበር ይላል። ይህንን የእንግሊዘኛው ቃል አይ ቲንክ ዳርክ ምንድነው ቲክ ዳርክ ይለዋል። በእኛ ሀገር ድቅድቅ ጨለማ እንደምን ወፍራም ጨለማ ነበረ፣ ማይሰራበት እግዚአብሔር ዘጋው ይላል። እግዚአብሔር ሰማይና ምድርን ፈጠረ። ሆኖም ግን በጥልቁ ላይ ጨለማ ነበር ይላል። ሆኖም ግን የእግዚአብሔር መንፈስ በውሃ ላይ ሆቨር ያደርግ ነበር፣ ሰፍፎ ነበረ፣ ይቆጣጠር ነበረ። በጨለማ የጀመረው ፍጥረትን እንኳን እግዚአብሔር ምን አለ ይላል? ብርሃን ይሁን አለ። ብርሃን ለቀቀበት። ከዛ በኋላ እንደገና ይሄኛው ጨለማና ይሄ አሁን የማወራው ጨለማ አንድ አይደለም። አሁን እኛ የምናየው ማታ ጨለማና ይሄ እግዚአብሔር በጥልቁ ላይ ጨለማ የሚለው አንድ አይደለም።
ፀሐይን ጠርቶ አይደለም ጨለማውን የገፈፈው እግዚአብሔር። ፀሐይን ጠርቶ አይደለም፣ ያለ ፀሐይ ነው ብርሃን ይሁን ብሎ ያለው። ይሄንን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 እና 6 ላይ እናገኘዋለን። እንደውም ከሰው ሕይወት ጋር ያያይዘዋል። በልባችን ውስጥ ብርሃን ይሁን ያለ ብሎ ይሄንን ጨለማ ዛጋ ኮት ሲያደርገው እናያለን። እና ዛሬ ልላችሁ የምፈልገው ከዚህ ሐሳብ በመነሳት እግዚአብሔር ምንም ነገር ከእርሱ ጋር ላሉ ሰዎች ጨልሞ በመጨለም ጀምሮ በመጨለም የሚያልቅ ታሪክ በእግዚአብሔር ቤት ውስጥ በእግዚአብሔር ሕዝብ ውስጥ የለም። ይሄ እውነት ነው። ይሄ እግዚአብሔር ፕሪንሲፕል ነው። ይሄ መንፈሳዊ ፕሪንሲፕል ነው። ይሄ መጽሐፍ ቅዱሳዊ ፕሪንሲፕል ነው። ይሄው ቅድም የጠቀስኳቸው ሁሉ የሚናገሩት ነጋ ብሎ ነው የሚያልቀው። በለቅሶ የጀመረው በደስታ ተጠናቀቀ። በሌላ ስፍራ ላይ እንደዚህ የሚል ቃል አለ ደግሞ ጻድቅ በቀን ምን ይላል? 7 ጊዜ ይወድቃል ይላል፣ 6 ጊዜ ይነሳል አይልም። በመውደቅ የጀመረው ታሪኩ በመነሳት ያጠናቀቃል፣ በመቆም ያጠናቀቃል ብሎ ነው የእግዚአብሔር ቃል የሚነግረን። ስለዚህ ወገኖቼ ልላችሁ ፈልጋለሁ፣ ባላችሁበት ሁኔታ ውስጥ አትቀጥሉም። ባላችሁበት ኑሮ ውስጥ አትቀጥሉም። ብቻ ሙሴ ካለፈ በኋላ የእስራኤል ልጆች ወደ ኢያሱ ቀረቡና እንዲህ አሉት፣ ብቻ እግዚአብሔር ከሙሴ ጋር እንደነበር ካንተ ጋር ይሁን እንጂ እግዚአብሔር ያለበት ሰው ጋራ ተስፋ ስላለ እንታዘዝሃለን አሉት። እግዚአብሔር ደግሞ ምን አለ ለኢያሱ? ከዚህ ቀን ጀምሮ በእስራኤል ልጆች ፊት አንተን ከፍ ከፍ እንደ ባሪያ ሙሴ ማድረግ ጀምራለሁ አለ። አንዳንድ ጊዜ እግዚአብሔርን እናሳጣዋለን እንጂ የእግዚአብሔር ሕዝቦች በጨለማ ጀምረው በጨለማ ውስጥ አልፈው በጨለማ ውስጥ ታሪካቸው አይጠናቀቅም፣ ታሪካቸው አይዘጋም። ይህንን ልል እወዳለሁ። ከዚህ ሐሳብ አንጻር የምናየው በእያንዳንዳችን ሕይወት ውስጥ እግዚአብሔር የጀመረውን ነገር ሳይጨርስ መንገድ ላይ አይተውንም። ምዕራፍ 3 ነው የሩት መጽሐፍ ላይ ሩት ምንድነው ኑሃሜን ለሩት እንዲህ ብላ ትመክራታለች። ምን ትላታለች? ሰውየው ነገሩን እስኪጨርስ ድረስ አያርፍምና አንቺ ግን ከእርሻው አትላወሽ፣ ወዲህም ወዲያማ ከዛ እርሻ እንዳትወጪ፣ ከዛ እርሻ ውስጥ እንዳትወጪ፣ እንዳትንቀሳቀሽ። ሰውየው ነገሩን የጀመረው ሳይጨርስ አያቆምም ብላ ትናገራለች። ያ ላይን የክርስቶስ ላይን ነው፣ ነገደ ጁዳ ነው። እና ኑሃሜን እዛ ጋ ለዛች ሴት መድረኩ ላይ የምትታየው ሩት ናት። ዳይሬክተሯ ግን የመድረኩ ዳይሬክተር ግን ኑሃሜን ናት። እችን ሴት በትክክለኛው ጊዜ ምን ማድረግ እንደሚገባት ጋይድ የምታደርጋት ኑሃሜን ናት ሩትን። ዛሬ ደግሞ አለቻት፣ አንድ ቀን ደግሞ ተነሳችና ዛሬ ደግሞ ቃርሚያ አይደለም የምትሄጂው፣ የቃርሚያው ህይወት ይበቃሻል። ዛሬ ታጠቢ፣ ተቀቢ፣ ልበሺ። ታጠቢ ልበሺ ሳይሆን ታጠቢ፣ ተቀቢ፣ ልበሺ እና ወደ እርሻው ሳይሆን ወደ ራሱ ወደ ሰውየው ሂጂ። ለማንም አትታይ፣ እንዲህና እንዲያ አድርጊ አለቻትና የእርሻውን ባለቤት ውረሽው አለቻት። የእርሻውን ባለቤት ከቃርሚያ ደግሞ ውጪ፣ ቃርሚያው ይበቃሻል። በቃርሚያ ህይወት ዘመንሽን ከዚህ በኋላ መጨረስ የለብሽ፣ ወደ ሰውየው ተጠጊ አለቻት። አንዳንድ ጊዜ እግዚአብሔርን ሞክረ ነው የምንተወው ሳይሆን
እግዚአብሔርን የምናስጨርሰው መሆን መቻል አለብን። የምናስጨርሰው መሆን መቻል አለብን። ከእግዚአብሔር ጋር ስንወራረድ በጉርድ እስኪንየው እስኪንሞክረው እስከዚህ ድረስ ቼክ እናርገው ካልሆነ እንዘጋዋለን እንደሚባል ቢዝነስ አይደለም። እግዚአብሔር ቢገለኝም እንኳን እንዳሉት ማለት ነው። ቢገለኝም እንኳን ኢዮብ ይሄንን ብሏል። 3 ሰዓት ውስጥ የገቡ የዳንኤል ጓደኞች ይሄንን ብለዋል። ባያድነንም እንኳን ማለት ቢገለንም እንኳን ማለት ነው። ኢዮብ ደግሞ ቢገለኝም እንኳን እጠብቀዋለሁ ነው ያለው። እኔ በህይወቴ ባይጠቅመኝ ኖሮ 44 ዓመት ጌታን አልከተለው። የሚያከስር ንግድ 44 ዓመት አይነገድም። ስላተረፍኩበት ነው። መከራ የለም አላልኩም። መሽቶ ግን በኔ ህይወት የቀረ ነገር ምንም የለም። መሽቶ የቀረ ነገር ስለሌለ ንግዴ ስላዋጣኝ 44 ዓመት ይኸው የነገድኳለሁኝ። በዚህ 44 ዓመት ምን አተረፍክ ብላችሁ ብትሉኝ ማንም የማያተርፈውን አትርፌያለሁ። ማንም ሰው በ100 ብር 1 ሚሊዮን ብር እንደማያተርፍ 100 በማይሞላ እድሜ ዘላለምን አትርፌያለሁ። ዘላለምን አትርፌያለሁ። እንደኔ ንግድ የተዋጣለት የለም። እንደኔ ንግድ የተዋጣለት ሀገራችን እንደዚህ ይላሉ ሲተርቱ፣ እፍኝ ቆሎ ይዞ ወደ አሻሮ ጠጋ ይላሉ። ምን ማለት መሰላችሁ? እፍኝ ቆሎ ይዞ ህፃኑ አሻሮ ጋር ሲደርስ ይወድቅና ተደፋ የት እዚህ ውስጥ ይልና ሲበላ ይውላል። እኔም እፍኝ እድሜ ይዤ ኢየሱስ ላይ ደፋሁት። ዘላለም የሚባለው ጌታ ላይ ደፋሁት። ስለዚህ የሱ እድሜ የኔ እድሜ ሆነ። የሱ ህይወት የኔ ህይወት ሆነ። የሱ ሀገር የኔ ሀገር ሆነ። እችን እንፋሎት የሆነች እድሜ ይዤ እንፋሎት የሆነች እድሜ ይዤ ዘላለም ውስጥ ጨመርኩትና ባለ ዘላለም ሆንኩኝ። እና ምን ልላችሁ ፈልጌ መሰላችሁ? ይነጋል። እኔ ያው ምስክር ነኝ። እዚህ ውስጥ ብዙ ሕያው ምስክሮች አላችሁ። መጽሐፍ ቅዱሳችን ሕያው ምስክር ነው። መሽቶ የቀረበት ምንም ነገር የለም። በየትኛውም ሁኔታ መሽቶ የቀረበት የለም። የእግዚአብሔር የልቡ ሐሳብ ይሄ አልቲሜት የሆነው ሐሳቡ የመጨረሻ ሐሳቡ ሰውን ሰፈር በማድረግ ኢንጆይ የሚያደርግ አምላክ አይደለም። ኢንተርቴን የሚያደርግብን አምላክ አይደለም። ራቅ ፈንጠር ብሎ የሚስቅብን አምላክ አይደለም። ኢቭን የሪቬንጅ አምላክ አይደለም እግዚአብሔር። ዲሳይፕል የሚለው ቃል የወጣው ዲሲፕሊን ከሚለው ነው ድራይቭ አውት የሆነው። ዊዛውት ዲሲፕሊን ዜር ኢዝ ኖ ዲሳይፕል። እግዚአብሔር ዲሳይፕል ሊያደርገን ሲፈልግ መገራት ስላለብን ዲሲፕሊን ያደርገናል። እኔ ልጆቼን ተበቀያቸው አላውቅም፣ ግን ገርፌያቸው አውቃለሁ። ምን ለማድረግ? ዲሳይፕል እንዲሆኑልኝ ዲሲፕሊን አድርጌያቸዋለሁ። ዛሬ በጣም እግዚአብሔርን ባርካለሁ ስለ ልጆች። በጣም ብዙ ሰዎች እስከማልጠብቀው ድረስ ሲያመሰግኑ ያለው ከጉድ አውጥቶኛል። እንደ አገልጋይ ልጅ 2 ጎረምሶች አሉን። 3ኛ ልጅ ደግሞ ጌታ ሰጥቶኛል። እኛም በእግዚአብሔር ልጆች ነን። ዲሲፕሊን ሲያረጋን ሊያጠፋን መስሎን፣ ዲሲፕሊን ሲያረጋን ሊበቀለን መስሎን አስበን ከሆነ የእግዚአብሔር አልቲሜት ጎል እሱ አይደለም። አይ ሚን ኔቸሩ አይፈቅድለትም። ሂ ኢዝ ኖት አን ኢቪል ጋድ። ጋድ ኢዝ ጉድ ኦል ዘ ታይም። እግዚአብሔር መልካም አምላክ ነው። መልካም አምላክ ነው። ከኔ በፊት ቴስት ያደረጉት አሉ። ከኔ በፊት ማይባል ነገር ነው እኮ ሙሴ ያለው። ግንድ ያለ እድሜውን ለ3 ከፈለው። 40 ዓመት በፈርዖን ቤት፣ 40 ዓመት በዮቶር ቤት፣ 40 ዓመት ከእግዚአብሔር ጋር በምድረ በዳ። ግን እንደ እግዚአብሔር ያለ የለም። እንደ እግዚአብሔር there is no one like him, there is none. እንደ እግዚአብሔር ያለ ማንም የለም አለ። ለ40 ዓመት አየው።
ከንጉሥ ቤት ይበልጣል ምድረ በዳ? አዎ ይበልጣል። የተመቸኝ ከእግዚአብሔር ጋር ነው። ከዮቶር ቤት ሚስት ካገኘህበት ቤት ይበልጣል? አዎ። ስሙን ያስጠራለት እንደገና ደግሞ መልህቅ አድርጎ ያቆመው ይህ ሰው 40 ዓመት ከእግዚአብሔር ጋር ባጠፋው ጊዜ ነው። እና እንደ እግዚአብሔር ያለ ማንም የለም። መቼም ማንም የለም ሲል እኮ የሆነ ነገር አይቶ ነው። ይሄኛው ይሻላል ስትሉ ከየትኛው? ዝም ብሎ አይደለም ይሄኛው ይሻላል የሚባለው። ይሄኛው ይሻላል ካላችሁ የሆነ ያነጻጸራችሁት አለ። ስለዚህ ይሄም እንደ እግዚአብሔር ያለ ማንም የለም ካለ ያየዋለ ማለት ነው። በህይወት ዘመኑ ያየዋለ ማለት ነው። እግዚአብሔርን በአንድ ቃል ዲስክራይብ ሲያደርገው እንደ እግዚአብሔር ያለ ማንም የለም ማለት። ልጆቼ ሲጎረምሱ እንዲህ ብያቸዋለሁ፣ ጌታን ትታችሁ የትም እንዳትሄዱ። ጌታን ትታችሁ መሄድ ከፈለጋችሁ ደግሞ ከጌታ የበለጠ ካገኛችሁ ትችላላችሁ፣ ሂዱ፣ ለኔም ንገሩኝ፣ እኔም ትቼው እመጣለሁ አልኳቸው። ሜክ ሹር ግን ያ የምትሄዱበት የምትይዙት ከጌታ የበለጠ ከሆነ ነው ያልኳቸው። ስለሌለ ስለማውቅ ነው። ስለሌለ ስለማውቅ ነው። ከጌታ የበለጠ የለም። እና አሁን ባላችሁበት ሁኔታ ጨልሞ ቢሆን ነገር አልገጣጠም ብሎ ቢሆን እንደጀመራችሁት ነገር መሃል ላይ ስትደርሱ ወደ ጥግ ስትደርሱ እንደጀመራችሁት ነገር ባይሆን ነግራችኋለሁ፣ ይነጋል። ይነጋል። ይሄው የእግዚአብሔር ቃል በብዙ አቅጣጫ ብዙ ቦታ መሄድ እችላለሁ። እግዚአብሔር ግን ይሄ መልእክት ለሚደርሳችሁ እንደ ቤተ ክርስቲያን ይነጋል። አገልጋዮች አላችሁ፣ ዋጋ የምትከፍሉ፣ ሰፈር የምታደርጉ፣ ብዙ ነገራችሁን ኢንቨስት አድርጋችሁ ገና ያልሰበሰባችሁ፣ ይሄ ነው ወሮታዬ የምትሉ፣ ይሄ ነው ድርሻዬ የምትሉ፣ ዛሬ ለእናንተ እግዚአብሔር እሱ አይደለም፣ ይነጋል። የዘራችሁት ነገር መሬት ወድቆ አይቀርም፣ ይነጋል። መጽሐፍ ቅዱስ ላይ እንጀራም በውሃ ላይ ጣል ይልና ከብዙ ጊዜ በኋላ ወይም ቀን በኋላ ታገኘዋለህ ይላል። ያንን ትርጉም እስቲ ኮሜንታሪዎች ጋር ሄዱና ፈልጉ። በጣም የሚገርም ትርጉም፣ የማይገባ ቃል ነው ግን ታገኙታላችሁ። ያን ዘመን ብዙ የባህር ንግድ ስላለ፣ አውሮፕላን ስለሌለ፣ ባህር ተሻግሮ የሚሄድ እንስሳ ስለሌለ የሰዎቹ ጥሪት ሁሉ መርከብ ላይ ነው የሚወድቀው። በመርከብ ነው የሚጭኑት። ጭነው ብዙ ወር ሄደው ተሻግረው ነው የሚያደርጉት እና ውሃ ላይ ነው የሚጥሉት እንጀራቸውን ሁሉ። እነሱ እንደዛ ነው የሚያደርጉት። ውሃ ላይ እንደመጣል እዛ ባህር ላይ መርከቡ ላይ ይጥሉታል። ከብዙ ቀን በኋላ ግን አትርፈው ሸጠው ባለጸጋ ይሆኑበታል። ከዛ ኮንቴክስት ተነስቶ ነው ያ ክፍል የተጻፈው። ከዛ ሐሳብ ተነስቶ ነው የተጻፈው። እና ወደ እግዚአብሔር ላይም የተዘራ ነገር ይበቅላል። እንኳን ግዑዟ መሬት ላይ የተዘራ ቀርቶ ግዑዟ መሬት ከታመነች ገበሬው የመጨረሻ ጥሪቱን የቤቱን የሚበላውን እየተቸገረ እያጠረው ሄዶ ሜዳ ላይ በትኖ በእምነት 4 ወር 5 ወር ታግሶ ቤቱ ሆኖ በስልቻ ወይም በትንሽ ዕቃ ይዞ ሄደውን ዘር በብዙ ደግሞ እንስሳዎች ይዞ የሚገባ ከሆነ እርግጠኛ ሆኖ ከታመነ እግዚአብሔር ላይ የሚዘራም ዘር አይደርቅም። እግዚአብሔር ያበቅላል። እኔም በህይወቴ አይቻለሁኝ። አሁን ለምሳሌ ሰዎች እኔን ስለ ካናዳ ምን ይመስላል ብለው ከሚጠይቁኝ እዚህ 20 30 40 ዓመት የቆየውን ሰው ቢጠይቁ ነው በቂ መረጃ የሚያገኙት። መጽሐፍ ቅዱስ ውስጥም እግዚአብሔር ሲናገር ከእግዚአብሔር ጋር ዘመናቸውን የሄዱ ሰዎች፣ በመከራ ውስጥ ያለፉ ሰዎች ስለ እግዚአብሔር ምን ብለው ነው ያለፉት ብለን ስንል ይቅርባችሁ እንዳትሞክሩት አላሉም። ባይዘወይ ከዚህ በፊት ተናግሬ ሊሆን ይችላል። ክርስትና ከእምነት ሁሉ የማይመረጥ እምነት ቢኖር ክርስትና ነው። የማይመረጥ ምኑ ይመቻል? እውነት እኔ የሚመቸኝ እምነት ሌላ ነው።
ለስጋዬ ፈቃድ የሚሰጠኝ እምነት ሌላ ነው። ንዴቴን እንድወጣ የሚያደርገኝ፣ ስሜቴን እንድገልጽ ወይም እንዳደርግ የሚያደርገኝ በጣም የተመቹ ለስጋ ምቹ የሆኑ ብዙ እምነቶች፣ የማይመች እምነት ነው የመረጥኩት። ለምን መረጥኩኝ? there is no other way። የዘላለም ሕይወት የማገኝበት እነኛ ሁሉ እምነቶች አያደርሱኝም እንጂ ክርስትና በፍጹም የምንመርጠው እምነት አይደለም። ቱ ቢ ኦነስት እንደ እግዚአብሔር ቃል እንደበሰለ ሰው እንነጋገር ብለን ክርስትና ተመራጭ አይደለም። ይሄን ለሚመታዬን ስጥ እያለ እንዴት ነው ይሄ የሚመረጠው? የሚያሳድድህን አታሳደው ብሎ ቢል እንኳን ይከብዳል። አታሳደው ራሱ ይከብዳል። ውደደው፣ መርቀው፣ ጸልይለት። ይሄ እምነት ተመራጭ አይደለም። ሰዎች ሁሉ ግን ይህንን መራራ እምነት፣ ይህንን መራራ መንገድ የተቀበሉት ሕይወት አለበት። ሌላ ሕይወት ያለበት እምነት የለም እንጂ ለስጋዬ ፈቃድ ሌላ እምነት ይሻለኛል፣ ብዙ ፕሪቪሌጅ ይሰጠኛል፣ ብዙ እድል ይሰጠኛል፣ ይህንንም ያንንም እንዳደርግ ይፈቅድልኛል፣ እንደዚህም ዋጋ ያስከፍለኛል። ጠላትን ተበቀለው ነው የሚለኝ። ተበቀለው። የእስልምና እምነት አንዱ ምን ይላል? የአፍ ጅሃድ አለ፣ የልብ ጅሃድ አለ፣ የእጅ ጅሃድ አለ ይላል። መጀመሪያ የሚቃወምህን ሰው በአፍ ተቃወመው፣ ቀጥለ በልብ ጥላው፣ ቀጥለ በእጅ ተበቀለው። እኔ ይሄ ነው የሚመቸኝ። ሰዋዊ ኔቸሬ ለዚህ ነው ቅርብ። ግን እንዳልኳችሁ ወደ ህይወት አያደርስም። የማይመረጥ ነው የመረጥነው። የማይመረጥ ቀደም ተናግር ያለው ነው ቦታ። እግዚአብሔር የማይታመነው ለምንድን ነው? የማይታመን ነገር ስለሚናገር ነው። መጽሐፍ ቅዱስ ውስጥ ያሉ ሚራክሎች ሁሉ የማይታመኑ ነገር ናቸው። ሁሉም የማይታመኑ። እግዚአብሔር የሚታመነው ለምንድን ነው? የማይታመን ነገር ስለሚያደርግ ይታመናል። የማይታመን ነገር ስለሚያደርግ ደግሞ እግዚአብሔር አይታመንም። የንጉሱ ባለሟል እንደዚህ ነው ያለ፣ እግዚአብሔር ሰማይን መስኮት ቢከፍት እንኳን ይሄ የምትለው ነገር ይሆናል፣ ያውም ነገ አለው። የማይታመን ነገር ተናገረ ነብዩ። አዎ የማይታመን ነገር ተናግሮ የማይታመን አምላክ የማይታመን ነገር ተናግሮ ግን ያደርጋል። እና ክርስትናን ኢንጆይ የሚያደርገው ጽጌረዳ ከነሾኩ ስላለው ነው። ጽጌረዳ ብቻ አይደለም፣ እሾክ ብቻ አይደለም። የአበባዎች ሁሉ ንግስት፣ የአበባዎች ሁሉ ውብ ጽጌረዳ ነው። ግን ጽጌረዳ ደግሞ በእሾክ ውስጥ የተከበበ ነው። እዚህ ውስጥ ህይወት ስላለ ጌታ በራሱ ተማምኖ አያባብልም። የሄዱትንም ምእመን ግደሉልኝ፣ አሳዳችሁ መልሷቸው አይልም። የሄዱት ከሄዱ በኋላ የቀሩትንም የመሄድ ምርጫ እድል ይሰጣቸዋል። እናንተስ መሄድ ትፈልጋላችሁ? ይነግራቸዋል። መንገዱ ቀላል አይደለም ይላቸዋል። ታፍ ነው ይላቸዋል። አባቱን ያልተወ እናቱን ያልተወ ይላቸዋል። ሚስቱን ያልተወ ልጆቹን ያልተወ ኖት ኦንሊ ዛት ራሱንም ያልካደ ለመከራ መስቀል ያልተሸከመ እኔን ሊከተል እየነገረ ግን ተከተሉኝ የሚል አምላክ ነው። እና መጽሐፉን ስታዩት የሚጋብዝ መጽሐፍ አይመስልም። ጳውሎስ እስኪ የደስታዎቹን ቀኖች አስቡ። ከየት እስከየት ደስታ ሰው ያለው ላይፉ ሁሉ በመከራ የተሞላ ነው። ግን እንደዚህ ይላል፣ ሪጆይስ ኢን ዘ ሎርድ አጌን ኤንድ አጌን። ሪጆይስ ኢን ዘ ሎርድ በአራት ምዕራፍ ውስጥ 11 ጊዜ ነው በጌታ ደስ ይበላችሁ። የት ሆኖ ነው ግን የጻፈው? ወይን ጠጅ እየጠጣ ከልጆቹ ጋር ሆኖ ነው አይደለም። የእስር ቤት መልእክት የማይመስል ነው፣ ግን የእስር ቤት መልእክት ነው። ፕሪዝን ኤፕስትልስ ይሉታል። ከአራቱ የእስር ቤት መልእክቶች ነው እንደዛ ይሉታልና ክርስትና ጨለማ አለው። ካኖት ዲናይ ጨለማ አለው፣ ግን ይነጋል። ብድራቱ ቅድም እንዳልኳችሁ ወሰን የለውም። ጳውሎስ ምዕራፍ 8 አካባቢ እንደዚህ ይላል፣ ከተቀበልነው መከራ ጋርና ከሚጠብቀን ሪዋርድ ጋር ስናነጻጽረው ይላል ምንም እንዳይደለ እኔ እቆጥራለሁ ይላል።
ከጨለማው ይልቅ ብርሃኑ ይበልጣል። ከጨለማው ይልቅ የብርሃኑ ሪዋርድ ከፍ ያለ ነው ብሎ ይናገራል። ወገኖቼ ኢንካሬጅ ላረጋችሁ ፈልጋለሁ። ታሪክ በመሸ ሊጀምር ይችላል። እንኳን ከዛ ጀመር እግዚአብሔር ያውቃል። በመሸ ግን ታሪክ አይጠናቀቅም። ይነጋል ይነጋል። መሸም ይላል እዚህ ጋር። ከዛስ ማታም ሆነ ጠዋት ሆነ አይልም። ጠዋትም ሆነ። ጠዋትም የሚለው ቃል ትርጉም አለው ብያችኋለሁ። ጠዋት አይደለም የሚለው ጠዋትም ማለት ምንድነው? መሽቶ አልቀረም ማለት ነው። ጠዋትም ማለት ጌታ ስሙ ይባረክ። ጥቂት ተናግሬ እሰበስባለሁ። በእነኚህ ክፍሎች ውስጥ ካየናቸው ውስጥ የብዙ ሰዎችን ህይወት ማየት እንችላለን። 42 ምዕራፍ ወይም 41 ምዕራፍ የኢዮብ ህይወት በጣም ብዙ ምሽቶች ናቸው። ብዙ ከእግዚአብሔር ጋር የተሟገተበት ምሽት ነው። ከባድ ምሽት ነው። ባይዘዌ ማታዎቻችን ወይም በሌላ አነጋገር መከራዎቻችን ባለውለታዎቻችን ናቸው። ኢቭን ሰይጣንን ጨምሮ ሳያውቀው ሰይጣን እንኳን ባለውለታችን ነው። በእኛ ላይ የሚያልፉ መከራዎች አሁን እዚህ ውስጥ ያላችሁ ሁላችሁንም ብጠይቃችሁ ብዙዎቻችሁ መከራዎቻችሁ ጌታን ለመቀበል ምክንያት ሆነዋችኋል። ጌታን ለመቀበል በተለያየ ችግር ውስጥ ስትገቡ እናንተ ያንን ችግር መውጣት ሲያቅታችሁ ያ ችግር ያ መከራ ወደ ጴንጤ ቤት አምጥቷችኋል። ወደ ጴንጤ ቤት ያቺ ደም የሚፈሳት ሴት መከራዋ ኢየሱስ ጋር አደረሳት። መከራዋ ሲያሳድዳት እዚህም ስትሄድ ኢየሱስ ጋር ወስዶ ጣላት። ኢየሱስን አገኘችበት። ያ መቶ አለቃ ቤቱ ስለታመመ ያ ባሪያ ለሱ ሲል ሄደ። ለሱ ሲል ባይታመምበትስ አይሄድም ነበር። መከራው ኢየሱስ ጋር ወሰደው። እዚህ ውስጥ ወደ እግዚአብሔር ቤት እስኪ ጴንጤ ልሁን ብሎ ማንም የመጣ የለም። እኔም እስኪ ጴንጤ ልሁን ብዬ አልመጣሁም። ውጭ ሆኜ የዘላለም ህይወትን አስቤ አይደለም ጴንጤ ሆንኩት። የሆነ ችግር የሆነ መከራ ኢየሱስ ጋር አደረሰኝ። ያ በዛን ጊዜ ያሳደደኝ መከራ ባለውለታዬ ነው። ኢየሱስ ላይ ጣለኝ፣ ሰይጣንን ጨምሮ። ኢዮብንና እግዚአብሔርን ሰይጣን ሊያለያያቸው ነበር። መከራ በፊት ይሰድባል ሰውዬ አለው። አይሰድበኝም፣ ይሰድባል አለው። እድል ስጠኝ አለው። እድል ሰጠው። እድል ሲሰጠው ኢዮብ 5 ቅጥሮች ነበሩት። እግዚአብሔር ለካ በኢዮብ ላይ 5 ቅጥር ቀጥሯል። አንደኛው በልጆቹ ላይ ነው ቅጥር የቀጠረው። ሁለተኛው በንብረቱ ላይ ነው፣ በእርሻው ላይ ነው። ሶስተኛው በልጆቹ ላይ ነው። አራተኛው በስጋው በጤናው ላይ ነው። አምስተኛው በነፍሱ ላይ ነው። እና የመጀመሪያው የተሰጠው እድል ለሰይጣን ንብረቱን፣ ልጆቹን፣ እርሻውን አጠፋበት። ከዛ መጣ ኢዮብ እዛው ቦታው ላይ ያገኘው እዛው ነው። እና እንደውም አምልኮ በዛለትና ሲያመልክ አገኘው። እስኪ ዋን ሞር ቻንስ ስጠኝ እንደገና አለ። እንደገና እግዚአብሔር አንድ እድል ሰጠው። ሲሰጠው ግን በጣም የሚገርም ነው። እንዲህ አለው 3 ቅጥር መጀመሪያ ያነሳ፣ አራተኛውን ሲያነሳ ግን ከማስጠንቀቅ ነፍሱን ግን እንዳትነካለው። ነፍሱ ላይ የመጨረሻ ቅጥር አደረገ።
ነፍሱን እንዳትነካ አለው። የሰይጣን አልቲሜት ጎሉ ኢዮብንና እግዚአብሔርን አነጣጥላቸዋለሁ ነበረ። ግን እድሜ ለሰይጣን አይባልም እንጂ አጣበቃቸው። at the end of the day የኢዮብ ምስጋና ወይም ምስክርነት ይህንን ነው የሚናገረው። መስማትን ነበር ማውቅ፣ በመስማት ማውቅ እድሜ ለገሌ እንደማለት ነው። አሁን ግን አይኔ ያየች። በዛ ዲስታንስ መካከል የነበረው የሱ ሐሳብ ሊያነጣጥል ያለውን በሩቅ ማውቀውን እግዚአብሔርን እንዳውቀው አደረገ። ምን መከራው ሰይጣን አደረገው ይላል። አንዳንዶቻችን እንድንጣበቅ ከሱ ጋር፣ አንዳንዶቻችን ክንዱን እንድናይ፣ አንዳንዶቻችን ትላንት ከምናውቀው በላይ ጨምረን እንድናውቀው አንዳንድ ጨለማዎችን እግዚአብሔር በጥንቃቄና በገደብ ለጠላት ይፈቅድለታል። ለሰዎች ግን እንዳትነካው የሚለው ኤሪያ አለ። ሃሌሉያ የሚለው ኤሪያ አለ። ከዚህ በላይ እንዳትሄድ፣ ከዚህ በላይ እንዳትነካት፣ ከዚህ በላይ እንዳትነካው የሚለው ኤሪያ ስላለ ያንን ኤሪያ ይቀጥረዋል። አንዳንዶች የሰይጣን ኤጀንቶች ሆነው ያንን ሊያስፈጽሙ ይችላሉ። ሳያውቁትም ቢሆን ይችላሉ። እግዚአብሔር ግን ያችን ነፍስ ፕሮቴክት አድርጎ ይጠብቃታል። አያስነካትም፣ አልፈቀደም። በቀደም ምሽት ብያለሁ አይደለም? እዚህ ምድር ላይ የሰው መንግስት አለ፣ የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። ሁሉንም ኮንትሮል የሚያደርግ ግን እግዚአብሔር ነው። ሰይጣን እንደፈለገው አይጨፍርም። ሰይጣን እንደፈለገው የፈለገውን አያደርግም። እግዚአብሔር ከፈቀደለት ክልል ውጪ ሊወጣ አይችልም። ስለዚህ ምን አለው? ምንም እንዲና እንዲያ ብታድ ነፍሱን እንዳትነካ። ምናልባት በዛ በሽታ በኢዮብ በሽታ የተያዙ ሰዎች በጣም ብዙዎች ሞተዋል። ኢዮብ ግን ያልሞተው እግዚአብሔር ትእዛዝ ስላወጣ ነው። እዛች ነፍስ ላይ እንዳትነካው ያለው። እናንተን የያዘ በሽታ ያልገደላችሁ፣ እናንተን የያዘ በሽታ ዘሴም በሽታ ሌላውን ግን ገሏል። ሌላውን ገሏል እኮ ሌሎችን ገሏል። ዘሴም በሽታ እናንተና ለምን ከሰማይ ትእዛዝ ወጥቷል። he protected you, he protected us። እግዚአብሔር ቅጥርን እኛ ላይ ስላስቀመጠ ነው። በዛ ውስጥ ደግሞ ትልቅ ሌሰን፣ ትልቅ ትምህርት ይሰጣል። የሕግ መምህር ይላል እኮ አይደለም እንዴ? በዛ በመራራው ስፍራ ባስቀመጠው ስፍራ እግዚአብሔር በዛ ውስጥ መጽሐፍ ቅዱሳችን ብቻ አንብበን አይደለም ክርስትና በውስጣችን ጠንካራ ሆኖ ያለፍንባቸው ምዕራፎች ያስተማሩናል። ያለፍንባቸው ምዕራፎች እጅግ አስተምረውናል። የመከራ ምዕራፎች። ማርያምና ማርታ ኢየሱስን በገደብ ነበር የሚያውቁት፣ በልክ ነበር የሚያውቁት። ኢየሱስ እስከታመመ ሰው ድረስ የሚፈውስ መሆኑን ነው የሚያውቁት። የማወቅ አድማሳቸው እንዲሰፋ የግድ እዛ ቤት አልዓዛር መሞት አለበት። የማወቅ አድማሳቸው እንዲሰፋ፣ ስለ ኢየሱስ የሚናገሩት እንዲኖራቸው ሰውየው መሞት አለበት። ደሞም ቀዥቃዣ ነው አልዓዛር። ኢየሱስ ይወደዋል እንጂ ኢየሱስ በመጣ ቁጥር አያገኘውም። እሱን ቁጭ አይልም። ከሞቶ ከተነሳ በኋላ ግን ከኢየሱስ አጠገብ ቁጭ ብሎ ነበር የሚል ታገኛላችሁ። አጠገቡ ቁጭ እንድትሉ አንዳንዴ እንደዛ ሊያደርግ ይችላል። እና ምን አሉ? የምትወደው ታሟል አሉት። ምዕራፍ 11 ምዕራፍ 12 ላይ ስተን ከሞት የሚያስነሳው አልዓዛር ከኢየሱስ ጎን ተቀምጦ አዩት። እሱንም እያዩ ኢየሱስን አይተው ሳይሆን አልዓዛርን እያዩ ብዙ አይሁዶች በኢየሱስ አመኑ። ማንን እያዩ? አልዓዛርን እያዩ። አልዓዛር ያኔ የት ነበር? ሜዳ ላይ አይደለም። ከሞተ በኋላ ከኢየሱስ አጠገብ ነበረ። ከኢየሱስ አጠገብ የጠፉት አንዳንድ ጊዜ እንደዛ እንዲሆኑ እግዚአብሔር ያደርጋል። ጨለማውም ስራ አለው። በጨለማ ውስጥም እግዚአብሔር ፕሮጀክት አለው። በህይወታችን ላይ ፕሮጀክት አለው። ወደ ቤቱ እንደገና ይሰበስበናል። ወደ ስፍራችን ይሰበስበናል። ወደ ቀደመው ዲቮሽናችን ይሰበስበናል። ዮናስ ከተዋጠ በኋላ ዮናስ እዛ ሆድ ውስጥ ሆኖ እዛ አውሬ ሆድ ውስጥ ሆኖ አንድ ስለት ተሳለ። ምን አለ? እኔ ግን ስለቴን ፈጽማለሁ አለ።
ከዚህ በኋላ እግዚአብሔር ሲናገረኝ እምቢ አልልም አልኮበልልም ማለቱ ነው። ስዕለቴን እፈጽማለሁ ሲል ተፋው ይላል። የመጨረሻው የጸሎቱ ሐሳብ ያንን ነው የሚናገረው። በመጽሐፍ ቅዱስ ውስጥ እዛው ዮናስ ላይ ሁለት ነገር ማደንቀው ቢኖር ብቸኛ በመጽሐፍ ቅዱስ ውስጥ በዛ አይነት ያልተጸለየ ጸሎት እሱ ነው። ብቸኛ እስራኤላውያኖች እንኳን ያልገቡት ንስሐ የነነዌ ሰዎች የገቡት ነው። ንስሐው በመጽሐፍ ቅዱስ ውስጥ ብቸኛ ንስሐ ነው። ጸሎቱም እንደዛ በእንደዛ አይነት ሁኔታ ውስጥ እግዚአብሔር ይሰማኛል ብሎ መጸለይ የሚገርም ነው። የሚገርም ነው። እግዚአብሔርን በእግዚአብሔር ልክ እንድናልፍ በጨለማዎቻችን ውስጥም እግዚአብሔር ይሰራል። ጨለማዎቻችን እንኳን ሌላውን ሲያከስሩ እኛን እንዳያከስሩን እንድናተርፍባቸው ያደርጋል። ኢዮብ በጨለማዎች ውስጥ አልከሰረም። ምን አለ? መስማትን ሰምቼ ነበረ። በመስማት ነበር። ለካ በመስማት ነበር። እንደው እግዚአብሔርን አውቄ ጨረስኩ መስሎኝ እንደኔ እግዚአብሔርን ያወቀ የለም ብዬ ነበረ። አይኔ ግን አየች። ከምን በኋላ? ከ41 ምዕራፎች የመከራ ምዕራፎች በኋላ ነጋ። ሲነጋ ደግሞ በእጥፍ 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 ተሰጠው። ከእግዚአብሔር ጋር የተጣበቁ ሰዎች ይነጋላቸዋል። መሸ የህይወት መጀመሪያ ነው። ነጋ የህይወት ፍጻሜ ነው። ስለዚህ ላበረታችሁ ፈልጋለሁ። ይነጋል። አሜን። ይነጋል። ለቅሶ ማታ ይሆናል። ጠዋት ግን ጆይ፣ ጠዋት ግን ደስታ ይሆናል። ልባችሁ የወደቀ ብትኖሩ፣ ተስፋ የቆረጣችሁ ብትሆኑ፣ እግዚአብሔር እዚህ ምድር ያመጣኝ ለዚህ ነው፣ እኔ እኮ የሚያልፍልኝ መስሎኝ ነበረ ያላችሁ ልባችሁ ዳውን የሆነ ብትሆኑ፣ በኑሮ ይሁን በመንፈሳዊ ህይወት there is hope, there is morning ahead of you። ነገ ብርሃን አለ። እንደገና እግዚአብሔር ያነሳል። እንደገና ታሪክ ይለውጣል። ጌታ ስሙ ይባረክ። ተባረኩልኝ። ይነጋል። አፌን ሞልቼ በአምላኬ ስም እናገራለሁ። የእግዚአብሔር ቃል ላይ ቆሜ እናገራለሁ። ወገኖቼ ይነጋል። አንተ ቤት ጨለማ አለ፣ በትዳርህ ጨለማ አለ፣ በልጆች ጨለማ አለ፣ በጤንነት ጨለማ አለ፣ በኢኮኖሚ ጨለማ አለ። እግዚአብሔር እንዲህ ይላል፣ በስፍራ ጠብቀኝ፣ ይነጋል። ይዘህ የመጣው ያ መንፈሳዊ ጉልበት፣ መንፈሳዊ ኃይል፣ መንፈሳዊ ቅናት ከውጣ ውረዱ ከጨለማው ክብደት የተነሳ ዝቅ ብሎ ይሆን ወርዶ ይሆን፣ ዲቮሽን ቀይሮ ይሆን፣ እምነት ቀንሶ ይሆን፣ እግዚአብሔር እንደገና ሊፍት አፕ የሚያረግበት ብርሃን አለ። ብርሃን አለ። የታለ እግዚአብሔር ኪዳን አለ ጌዲዮን። የታለ አባቶቻችን የነገሩን? የታለ የታለ በጉርጓድ ውስጥ እስክንወቃ ድረስ የታለ አለ። አለሁ አለ። እኔ ካንተ ጋር ነኝ አለሁ። አያለሁ። የምትሰራውን ስራው ሁሉ ያለው አንተ በጣም ብርቱ ሰው ነህ፣ ጽኑ ሰው ነህ። በጠላት ዘመን እንኳን ትዘራለህ፣ ተስፋ አትቆርጥም። አይበሏትም ብለህ አጭደዋለሁ፣ ቀድሜ ጠላቶችን አጭደዋለሁ ብለህ አጭደሃል። እወቀዋለሁ ብለህ ትወቃለህ። ይሄ ፖቴንሻልህ ለቤትህ አይደለም ለሀገር ይበቃል፣ ሀገር ነፃ ያወጣል አለው። ስለዚህ ወደዛ ጉርጓድ ሄዶ በዚህ በጉልበት መሄድን ቀጥል። ሌላ ስራ ባንተ አለኝ አለው። ሌላ ስራ አለኝ። ጌታ አምላክ እግዚአብሔር በዚህ ይህንን ቃል በሰሙ በህዝብ ጆሮ ላይ ንጋትን ስላበሰርክላቸው አመሰግንሃለሁ። ንጋት አለ ስላልካቸው አመሰግንሃለሁ። በየተለያየ ሁኔታ ውስጥ ስትራግል ለሚያደርጉ፣ በየተለያየ ሁኔታ ውስጥ እግዚአብሔር ሆይ እየወደቁ እየተነሱ ጠላት የታለ ያ የምትዩ አምላክሽ፣ የታለ የምትለው አምላክሽ ለሚሉ
ዛሬ አንተ ጣልቃ ገብተህ ይነጋል። ሃሌሉያ! ይነጋል፣ ይነጋል። የትኛዋ ፀሐይ ናት ጠልቃ የቀረች? የትኛዋ ፀሐይ ናት ጠልቃ የቀረች? ጠልቆ የቀረ ፀሐይ ከሌለ ይነጋል። ጨልሞም የቀረ ጨለማ ከሌለ በንጋት ይዋጣል፣ ይነጋል። አንድ መልእክት ለአንድ ሰው አለኝ። ሁለት የተቋጠሩ ገመዶች ያለው በሁለት በተቋጠሩት ገመዶች መካከል ቅርብ ለቅርብ ናቸው። አንድ ስንዝርም አይሞሉም። በዛኛው ሳይድ ገመዱ ረጅም ነው፣ ተጠቅልሏል። በዚህኛው ሳይድ ደግሞ አሁንም ገመዱ ረጅም ነው። በሁለቱ ረጃጅም ገመዶች መካከል የተቋጠሩ ሁለት ቋጠሮች አሉና በቀኝ እጁ መቀስ ይዞ ያንን ቋጠሮ ይቆርጠዋል። ሲታይ መልካም የማይመስል ይመስላል፣ ግን ፖዚቲቭ ነው። እና ከዛ ደግሞ የራሱን ነገር ሊጀምር ያኛው እዛ ጋር ደግሞ ካቆመ ወይም ካለቀ በኋላ በቀኝ እጁ ሲቆርጥ ያለው ቶሎ አያልቅም፣ ቶሎ አይበጠስም፣ ቶሎ አይቆረጥም። ብዙ ፓርት ግን ተቆርጧል፣ ጥቂት ቀርቷል። ከዛ እሱ ደግሞ ይቀጥላል ማለት የቀረውን ደግሞ ገመድ ያልተጠቀለለውን ምናልባት ለባለ መልእክቱ አስተላልፋለሁ። ይህንን በዚህ ጸሎት ጨርሳለሁ። አዎ እኔ ቤት መሽቷል፣ አዎ እኔ ቤት ጨለማው ከብዷል ለምትሉ ይህን ቃል በእምነት ይዛችሁ ሂዱ። ይነጋል፣ ይነጋል። አንተ በዚህ ብትኖር ኖሮ አልዓዛር ባልሞተ አሉት። ማን ነው ኢየሱስን የህመም ጌታ የደዌ ጌታ ብቻ ያረገው? አረ እኔ የሞትም ጌታ ነኝ ውሰዱኝ አለ። አሁን እነኚህ ቤተሰቦች ከዚህ በኋላ ኢየሱስ ያድናል ሲሉ የታመመን ብቻ ሳይሆን አረ የሞተንም ያድናል ይላሉ። የእምነት አድማሳችንን ሊያሰፋ ያለምንም ኃጢአታችን አንዳንዴ በጨለማ ውስጥ እንድናልፍ ያደርጋል። መጽሐፍ ቅዱስ ላይ ዘጸአት ውስጥ ይመስለኛል አንድ ክፍል ወደ 30 ምናምን ውስጥ ነው። ምን ይላል መሰላችሁ? ሙሴም እግዚአብሔር ወዳለበት ወደ ጨለማው ሄደ ይላል። ምን ማለት ነው? እግዚአብሔር ወዳለበት ወደ ድቅድቁ ጨለማ ሄደ ይላል። እግዚአብሔር ብርሃን ሆኖ በብርሃን የሚኖር ሆኖ እንዴት ነው ሙሴ ወደ ጨለማው የሄደው? ያንን ብሬክ አድርጎ እግዚአብሔር ወዳለበት ወደ ጨለማው ሄደ ይላል። ሄዶ አላጣውም፣ አገኘው። በዛ ውስጥም እግዚአብሔር መንገድ አለው። ዛሬ ሰራዊት ጌታ እግዚአብሔር የሚናገራችኋል። በየትኛውም ሲቹዌሽን ውስጥ ስትራግል እያደረጋችሁ ላላችሁ፣ በመውደቅ በመነሳት ውስጥ ያላችሁ መጽሐፍ ላይ ሲናገር ጠላቴ ሆይ በእኔ ደስ አይበልሽ፣ አሁን በጨለማ ውስጥ ነኝ፣ ግን እግዚአብሔር በዙሪያዬ ብርሃን ነው። ለጥቂት ጊዜ እግዚአብሔር ተቆጥቶኛል፣ ግን ምሕረቱ ለረጅም ዘመን ነው፣ ምሕረቱ ለሩቅ ዘመን ነው። በእኔ ደስ አይበልሽ፣ እነሳለሁ፣ እወጣለሁ፣ እግዚአብሔር ይምረኛል ይላል። ጌታ አምላክ እግዚአብሔር እኔንና ሕዝብህን በጌታ በክርስቶስ ኢየሱስ ስም ዙሪያችንን ከከበደ ጨለማ ውስጥ ጌታ ሆይ ልታወጣን፣ ብርሃን ልትፈነጥቅ ቀኖች እየቀረቡ ስላሉ አመሰግናለሁ። ፈርዖን የእስራኤል ልጆች የባርነት ዘመናቸው የሚያበቃበት ጊዜ ሲደርስ መከራውን አጸናባቸው።
እነሱ ግን ምሬታቸው ጨመረ። ለካ የመከራቸው ማብቂያ ንጋት የሚጀምርበት ስለሆነ ጨለማው ከበደ። ጨለማው የከበዳቸው ቢኖር እግዚአብሔር ሆይ ነገ ብርሃን ይሆናል፣ ነገ የጨለማው ዘመን ያበቃል። ብዙ የህይወት መንገዴን ወንድሜ ፍጹሜ ይቅርታ መጋቢ ብዬ ያላልኩኝም እህቴ ያረጋሽ ያውቃሉ። የተቆረጡ ብዙ ቀኖች ነበሩ። ይሄን ቀና ያለው ያላኩበት ብዙ ቀኖች ነበሩ። ግን ተሰራሁበት፣ እግዚአብሔርን አወቅኩበት፣ ከእግዚአብሔር ጋር ወደ አዲስ ኮሚትመንት ገባሁበት። እግዚአብሔር በዛ ጨለማ በሚመስል ነገር በኔ ውስጥ ሰርቶ ማየት የሚፈልገውን ነገር የመስሪያ ጊዜ አደረገው። ያ ጨለማ ደግሞ ዛሬ አለፈ። እኛ ጋር የሚመጡ ነገሮች ሁሉ መልካም ነገር ብቻ አይደለም የሚጠቅመን፣ መልካም የማይመስል ነገር ሁሉ ሰርቶን ያልፋል። እኔ በዚህ የህይወት ስትራግል ውስጥ አለሁ ለምትሉ ለናንተ ጸልዬ መጨረሻውን ጸሎት ሰበስባለሁ። ስለሰጣችሁኝ ጊዜም ትዕግስትም አመሰግናችኋለሁ። ወንድሜ ጸልይልኝ፣ እኔ ከብዶብኛል፣ በዚህ ሁኔታ ውስጥ አለሁ። በዚህ ሳይድ መንፈሳዊ ህይወት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ኑሮ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ ጤና ሊሆን ይችላል። በእናንተ ላይ የእግዚአብሔርን ቃል አወጣለሁ። ለምታምኑ ሰዎች ጸልያለሁ። ራሳችሁን ለጌታ በወደዳችሁት መንገድ አሳዩት። በወደዳችሁት ሂር አይ አም ሎርድ በሉት። ይሄው በፊትህ አለሁ በሉት። ብትፈልጉ እጆቻችሁን ለምልክት አሳዩት። ወደ ላይ አንሱ አልላችሁም። በወደዳችሁ መንገድ ሳይን ለጌታ ስጡት፣ ምልክት ለጌታ ስጡት። ጴጥሮስ ባይጮህ ኢየሱስ አጠገብም ሆኖ ይሰጥም ነበረ። እሱ ሲጮህ ወዲያው የሚል ቃል አለ። ወዲያው እጁን ዘረጋና ዘርግቶለት አወጣው። እግዚአብሔር ያያል። ያዌሪ አለች፣ የዛንም ስፍራ ስም ይላል። አይኗም ተከፈተ፣ ጉድጓዱንም አለች። አረ ያያል። አንድ እየተቋጠረ እያለቀ ይኸውላችሁ፣ ጫማችሁን ስታስሩ በሄ ባለ ክሩን የምትጀምሩት ከላይ አይደለ? የሆናችሁ ሰዎች ይኸው ነገራችሁ ልክ እንደዛ ወደ ጫፍ ደርሷል። ሊቋጠር ሊያበቃ እግዚአብሔር ሊዘጋው በቃ። የጨለማ ምዕራፍ በቃ ሊል፣ የጨለማው መንገድ በቃ፣ የጨለማው ጉዞ በቃ፣ የጨለማው ስትራግል፣ የጨለማው ቀናቶች አመታቶች በቁ ሊል ታስሮ ወደ ፍጻሜ፣ ወደ መጨረሻ፣ ወደ መቋጠሪያው ሊደርስ የቀረቡ አያለሁ። ሰራዊት ጌታ እግዚአብሔር እጆቼን በሕዝብ ላይ ያነሳለሁ። የመከራው ዘመን በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ ያብቃ። የእስራኤል ልጆቹም ጮኹ፣ እግዚአብሔርም ሰማ፣ ጮታቸውንም አደመጠ፣ ወረደም ብሎ ይናገራል። ወረደም ጮት ሰምቶ እዛ አልቀረም። ጮት ሰምቶ አልቀረም። ምን ሊያረግ ወረደ? የሕዝቤን መከራ ላይ ወረድኩኝ ይላል። ወርዶም አልቀረም። ዴሊቨር የሚያረጋቸውን ሰው አዘጋጀላቸው። ዛሬ በእናንተ ቤት ይወርዳል። ጮት ሰምቷል፣ አይቷል፣ ስትራግላችሁን አይቷል፣ ጨለማውን አይቷል፣ መንገዳችሁን አይቷል። የሰማይ አምላክ እግዚአብሔር እነኚህን እጆች ንካቸው፣ እነኚህን እጆች ያዛቸው፣ እነኚህን እጆች ካሉበት ሁኔታ ስበህ አውጣቸው። በኢየሱስ ስም ስበህ አውጣቸው። በቃ ምዕራፋቸው ይዘጋ። የመከራ ምዕራፋቸው ዛሬ በኢየሱስ ስም ይዘጋ። መጽሐፍ እንደዚህ ይላል በዘፍጥረት ምዕራፍ 8 ላይ
እግዚአብሔርም በምድር ላይ በውሃው ላይ ንፋስን አነፈሰ ይላል። ውሃውም እያደር እያደር ቀለለ፣ ውሃውም እያደር እያደር ጎደለ፣ ውሃውም ደረቀ። ዛሬ እግዚአብሔር በእናንተ ቤት ጨለማውን የሚገፍ ንፋስ ይጀምራል፣ ማስነሳት ይጀምራል፣ መጉደል ይጀምራል። እያደር እያደር ነው ያለው። ስሙኝ፣ ዛሬም ደግሜ በዚች ቤተክርስቲያን እናገራለሁ። ከዚህ በፊት እንደተናገርኩ አስባለሁ። እያደር እያደር የሚቀልል ነገር አለ። እያደር እያደር የሚጎድል ነገር አለ። ከዛስ ይደርቃል። ማጉደል የጀመረ ያቀላል፣ ማቅለል የጀመረ ያደርቃል። በኢየሱስ ስም መከራ ከሕዝብ ላይ ይነሳ። መከራ እግዚአብሔር ሆይ ከቤተሰብ ላይ ይነሳ። በልጆች ስትራግል የሚያደርጉ፣ በትዳር ስትራግል የሚያደርጉ እግዚአብሔር ሆይ በጤና ስትራግል የሚያደርጉ፣ በመንፈሳዊ ሕይወት ስትራግል የሚያደርጉ፣ በኢኮኖሚ ስትራግል የሚያደርጉ በኢየሱስ ስም መከራው ይቅለል። በኢየሱስ ስም መከራው ይጉደል። መከራው ከቤታቸው ይድረቅ። ይህቺ ቤተ ክርስቲያን የምትሄድበት ጎዳና የምታልፍበት መንገድ ቢኖር በኢየሱስ ስም ከዚህ በኋላ መጉደል ይጀምር፣ መቅለል ይጀምር፣ መድረቅ ይጀምር፣ በመድረቅ ይጠናቀቅ። ሕዝብህን ለእጆች አደራ ሰጠው። ይህን ጉባኤ ለሕዝብ አንተ አደራ ሰጠውኝ። እግዚአብሔርም